ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የተለያዩ አገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የጄኤምኤም የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል አገልጋዮችና የትዳር አጋሮቻቸው ዓመታዊ ሴሚናር ተካሄደ። የሃይማኖት ተቋማት በሰላም ግንባታ ያላቸውን ሚና አጠናክረው እንደሚቀጥሉ ገለጹ። ከውጭ በአሜሪካ 250ኛ የነጻነት በዓል ዝግጅት ወንጌል በብሔራዊ ሞል ተሰበከ። ቢቢሲ በኢየሱስ ክርስቶስ ሕይወት ላይ የሚያተኩር አዲስ ዶክመንተሪ ፊልም ሊያዘጋጅ መሆኑን አስታወቀ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል አገልጋዮችና የትዳር አጋሮቻቸው የጋራ ጊዜ እንዲኖራቸው በማለም የሚዘጋጀው ዓመታዊ ሴሚናር ተካሄደ። በመሃል አዳማ አጥቢያ ሰኔ 22 ቀን 2018 ዓ.ም የተካሄደው የሴሚናር በደቡብ አዳማ ክልል አስተዳደር መሪዎች ጉባኤ ሰብሳቢ ደረሰ ታደሰና የክልሉ ዋና ጸሐፊ መጋቢ ሻሾት ሁሉ የእንኳን ደህና መጣችሁ መልእክት በማስጀመር ዶክተር አብርሃም ተክለማርያም የእግዚአብሔርን ቃል አስተምረዋል። ዶክተር አብርሃም ከእግዚአብሔር ቃል በዘጸአት 8:1 ያገለግለኝ ዘንድ ሕዝቤን ልቀቅ ያለውን እውነት መነሻ በማድረግ በመጀመሪያ እግዚአብሔር ከተያዝንበት ሁኔታዎች ወጥተን እንድናገለግለው ይፈልጋል ሲሉ፣ እንዲሁም በዘጸአት 18 መሰረት እግዚአብሔርን ስናገለግል ቤተሰብን ይዘንና ለሌሎች ኃላፊነት በማካፈል መሆን እንዳለበት አጽንኦት ሰጥተው አስተምረዋል። የሴሚናሩ ተሳታፊዎችም የሚያገለግሉትን ሕዝብ ስለመውደድና እግዚአብሔርን በመጠበቅ ውስጥ ሆኖ ማገልገል እንዴት ፍሬያማ እንደሚያደርግ ከቃሉ መማራቸውን በምስክርነታቸው ሰጥተዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት በኢትዮጵያ የፊዳ ኢንተርናሽናል የስራ ጊዜያቸውን ላጠናቀቁት ሽኝት አደረገ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ድርጅት በኢትዮጵያ የፊዳ ኢንተርናሽናል የሀገር ውስጥ ተወካይ ሆነው ሲያገለግሉ የቆዩትን አቶ ቪሳ ማቶን በክብር ሸኝተዋል። በሽኝት መርሃ ግብሩ ላይ የድርጅቱ የስራ ባልደረቦችና አጋሮች ተገኝተዋል። ድርጅቱ በአቶ ቪሳ ማቶ የስራ ዘመን በፊዳ ኢንተርናሽናልና የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት መካከል የነበረውን አጋርነት ለማጠናከር ላሳዩት አርአያነት ያለው አመራርና ቁርጠኝነት ልቦናዊ ምስጋናውን አቅርበዋል። በተለይም በሰላም ግንባታና አካታች ጥራት ባለው ትምህርት ዙሪያ በሚሰሩ ስትራቴጂካዊ የልማት ፕሮግራሞች ላይ ያበረከቱት አስተዋጽኦ በኢትዮጵያ በሚገኙ ማህበረሰቦች ዘንድ ዘላቂ ለውጥ ማምጣቱ ተገልጿል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ለአቶ ቪሳ ላበረከቱት የላቀ አገልግሎት ያለውን ጥልቅ አድናቆት እየገለጸ ወደፊት ለሚጀምሩት አዲስ የህይወትና የስራ ምዕራፍ መልካም ምኞቱን ተመኝቷል። ድርጅቱ አያይዞም ከፊዳ ኢንተርናሽናል ጋር ያለውን ጠንካራ የስራ ትብብር አጠናክሮ እንደሚቀጥል አስታውቋል። መረጃውን ከቤተ ክርስቲያኒቱ አገኘ ነው። የሃይማኖት ተቋማት በሰላም ግንባታ ያላቸውን ሚና አጠናክረው እንደሚቀጥሉ ገለጹ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ጋር በመተባበር ባካሄደው የ2018 በጀት ዓመት አፈጻጸም ግምገማ መድረክ የሃይማኖት ተቋማት ለሰላም፣ ለስነ ምግባርና ለማህበራዊ ልማት የሚያበረክቱትን አስተዋጽኦ አጠናክረው እንደሚቀጥሉ አስታውቀዋል። በመድረኩ የጉባኤው ምክትል ዋና ጸሐፊ ሼህ አብዱልሐሚድ አህመድ በ2018 በጀት ዓመት በሰላም፣ በስነ ምግባርና በማህበራዊ ልማት ዘርፎች የተመዘገቡ ውጤቶች በ2019 በጀት ዓመትም ተጠናክረው እንዲቀጥሉ ያልተጠናቀቁ ስራዎች በእቅድ ውስጥ መካተታቸውን ገልጸዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ብርሃኑ ረታ በበኩላቸው የሃይማኖት ተቋማት በማህበረሰቡ ውስጥ የሰላምና የስነ ምግባር እሴቶችን በማጠናከር ጽንፈኝነትን በመከላከልና በልማት ስራዎች በመሳተፍ የከተማዋን ዘላቂ ሰላም ለማረጋገጥ ከፍተኛ ሚና እየተጫወቱ መሆኑን ገልጸዋል። በመድረኩ የ2018 በጀት ዓመት አፈጻጸም ሪፖርት ከቀረበ በኋላ ለ2019 በጀት ዓመት የስራ አቅጣጫዎች ላይ ውይይት ተካሂዶ የሃይማኖት ተቋማት በሰላም ግንባታና በማህበራዊ አገልግሎት ያላቸውን ተሳትፎ የበለጠ ለማጠናከር ተስማምተዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። ቢቢሲ በኢየሱስ ክርስቶስ ሕይወት ላይ የሚያተኩር አዲስ ዶክመንተሪ ፊልም ሊያዘጋጅ መሆኑን አስታወቀ።
የብሪታንያው ብሔራዊ ብሮድካስት አገልግሎት ቢቢሲ በኢየሱስ ክርስቶስ ሕይወትና ታሪካዊ ተጽዕኖ ላይ የሚያተኩር ባለ 4 ክፍል ዶክመንተሪ ፊልምም ለማዘጋጀት ማቀዱንም አስታውቋል። ቢቢሲ ባወጣው መግለጫ መሰረትም ዝግጅቱ በ2027 በቴሌቪዥን ጣቢያዎቹና በዲጂታል መድረኮቹ ለተመልካቾቹ እንደሚያቀርብም ተገልጿል። ዶክመንታሪ ፊልሙ የኢየሱስን አገልግሎትና ተጽዕኖ በተቀረጹ ፖለቲካዊ፣ ማህበራዊና ባህላዊ ሁኔታዎች ላይ በጥልቀት እንደሚያተኩርም ተጠቁሟል። በዝግጅቱ ላይም ከክርስትና፣ ከአይሁድ እምነትና ከእስልምና የተውጣጡ ምሁራንና ታዋቂ ተመራማሪዎችም እንደሚሳተፉም ተገልጿል። የቢቢሲ የሃይማኖትና የሥነ ምግባር ክፍል ኃላፊ ዴዝ ስካልቺ በሰጡት መግለጫም ኢየሱስ ክርስቶስ በሰው ልጅ ታሪክ ውስጥ እጅግ ተጽዕኖ ፈጣሪ ሰው ቢሆንም ስለ እርሱ የምናውቀው መረጃ ውስን መሆኑን ጠቅሰው አዲስ የሰነድ ፊልም በአዳዲስ ምርምሮችና ታሪካዊ ማስረጃዎች በመታገዝም የኢየሱስን ሕይወትና የዓለም ታሪክ ላይ ያሳደረውን ተጽዕኖ በአዲስ እይታ እንደሚያቀርብም ገልጸዋል። ይህ ፕሮጀክት በመጽሐፍ ቅዱስ ታሪኮች ላይ የሚሰሩ የቴሌቪዥን ፕሮግራሞችንና ዶክመንታሪ ፊልሞችን በዓለም አቀፍ ደረጃ ትኩረት እያገኙ በመጡበት ወቅትም መምጣቱም ተጠቅሷል። መረጃው የቢቢሲ ነው። የአንግሊካን ህብረት በ10 ዓመታት ውስጥ የ1 ሚሊዮን አዳዲስ ቤተ ክርስቲያን ለመትከል እቅድ መኖሩን አስታወቀ። የአብስራ ሳሙኤል ዝርዝር አላት። የአንግሊካን ህብረት በሚቀጥሉት 10 ዓመታት ውስጥ 1 ሚሊዮን አዳዲስ ቤተክርስቲያናትን ለመትከል ወይም ለማደስ ያለመ ታላቅ የወንጌል ስርጭት እቅድ ይፋ አድርጓል። ቪዥን 36 ተብሎ በተሰየመው ይህ ፕሮግራም ደቀ መዛሙርትን ከማፍራት ጋር በተያያዘ ጤናማና ጠንካራ የአምልኮ ማህበረሰቦችን በማቋቋም እስከ 20 ሚሊዮን የሚደርሱ አዳዲስ አማኞችን ለመድረስ ያለመ መሆኑ ተገልጿል። ከዛምቢያ የመጡት ካኖን ሮበርት ሲሁባ ቤተክርስቲያንን ወደ ዓለም መውሰድ እንጂ ዓለምን እንዲመጣ መጠበቅ አይደለም ሲሉ ክርስቲያኖች ሌሎችን በእምነት እንዲያሳድጉ ጥሪ አቅርበዋል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። በመጨረሻም በአሜሪካ 250ኛ የነጻነት በዓል ዝግጅት ወንጌል በብሔራዊ ሞል ተሰበከ። አሜሪካ 250ኛ የነጻነት በዓሏን በምታከብርበት ዝግጅት በዋሽንግተን ዲሲ ብሔራዊ ሞል ላይ የአምልኮ የጸሎትና የወንጌል ፕሮግራም ተካሂዷል። በዝግጅቱ ላይ ታዋቂ የክርስቲያን ዘማሪዎች ኢየሱስን በይፋ በማወጅ ለሺዎች አገልግለዋል። ዘማሪ ጆርዳን ፌዝ በዚህ ታሪካዊ አጋጣሚ ለሰዎች ስለ ኢየሱስ መናገር ትልቅ ክብር ነው ሲል ተናግረዋል። አዘጋጆቹ በበኩላቸው የቀኑ ዋና ዓላማ የአሜሪካን 250ኛ የነጻነት በዓል ከክርስቲያናዊ እምነት ጋር በማገናኘት ሰዎችን ወደ ኢየሱስ ክርስቶስ መጥራት መሆኑን ገልጸዋል። ዘገባው የሲቢኤን ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል አገልጋዮችና የትዳር አጋሮቻቸው ዓመታዊ ሴሚናር ተካሄደ። የሃይማኖት ተቋማት በሰላም ግንባታ ያላቸውን ሚና አጠናክረው እንደሚቀጥሉ ገለጹ። ከውጭ በአሜሪካ 250ኛ የነጻነት በዓል ዝግጅት ወንጌል በብሔራዊ ሞል ተሰበከ። ቢቢሲ በኢየሱስ ክርስቶስ ሕይወት ላይ የሚያተኩር አዲስ ዶክመንተሪ ፊልም ሊያዘጋጅ መሆኑን አስታወቀ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ያዘጋጁላችሁ ዳንኤል አንተነህ፣ ነጻነቱ አቁማና የአብስራ ሳሙኤል በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።